ቁጥር 1 ዘናጭ ለመሆን የሚያደርጉ ቁልፍ ሚስጥሮች። ሰላም ጤና ይስጥልኝ ውድ ተመልካቾቼ፣ ወደ ቻናሌ እንኳን በደህና መጣችሁ። ዛሬ በአስደናቂ ርዕስ ተመልሼ መጥቻለሁ። ሁላችንም በሕይወታችን ዘናጭና ኩል ለመሆን እንፈልጋለን። በራስ መተማመን በተሞላበት ሁኔታ በፈለግነው መንገድ ለመኖር ማለት ነው። እንግዲህ ዛሬ ይህንን እንዴት ማሳካት እንደምንችል እንመለከታለን። ቁጥር 1 ዘናጭ ለመሆን የሚያስችሉ ቁልፍ ሚስጥሮችን ይዤላችሁ መጥቻለሁ። እስከ መጨረሻው አብራችሁኝ ቆዩ። አንደኛ፣ ራስን መሆን። ዘናጭ መሆን የሚጀምረው ራስን ከመሆን ነው። ይህ ማለት ድክመቶችና ጥንካሬህን መቀበል ማለት ነው። ሌሎችን ለመምሰል ከመሞከር ይልቅ ማንነትህን ተቀበል። ራስን ስትሆን በራስ መተማመንህ ይጨምራል። ይህም ደግሞ የዘናጭነት የመጀመሪያው እርምጃ ነው። ቁልፍ ነጥቦች። ማንነትህን እወቅ፣ ልዩነትህን ተቀበል። ራስን መሆን በራስ መተማመንን ይጨምራል። ሁለተኛ፣ በራስ መተማመን። በራስ መተማመን ከሌለ ዘናጭ መሆን ከባድ ነው። በራስ መተማመን ማለት ስለ ራስህ ጥሩ ስሜትህ መሰማትና በችሎታዎችህ ማመን ማለት ነው። በራስ መተማመንን ለማሳደግ የሚረዱ መንገዶች አሉ። እነሱም ቁልፍ ነጥቦች። ችሎታህን እወቅ፣ ስህተቶችህን አስብ፣ አዎንታዊ ነገሮችን አስብ፣ የአካል ብቃት እንቅስቃሴ አድርግ፣ አዳዲስ ነገሮችን ተማር። ሶስተኛ፣ መልካም ስነ ምግባር። ዘናጭነት ከትህትናና መልካም ስነ ምግባር ጋር ይሄዳል። ሰዎችን በአክብሮት መያዝ፣ ማዳመጥና ለሌሎች ትኩረት መስጠት በጣም አስፈላጊ ነገር ነው። ቁልፍ ነጥቦች። ሰዎችን በአክብሮት መያዝ፣ ማዳመጥ፣ ለሌሎች ትኩረት መስጠት፣ እባክህንና አመሰግናለሁ ማለትን መልመድ ትልቅ ነገር ነው። አራተኛ፣ የአለባበስ ስልት። የአለባበስ ስልትህ ማንነትህን የሚገልጽ መሆን አለበት። ምቾት የሚሰጥህና በራስ መተማመንን የሚጨምር ልብስ ምረጥ። ፋሽንን ከመከተል ይልቅ የራስህን ዘይቤ መፍጠር ላይ አተኩር። ምቾት የሚሰጥህን ልብስ ምረጥ። የራስህን ዘይቤ ፍጠር። ልብስህን ከሁኔታ ጋር አስተካክል። በንጽህና የተያዘ ልብስ ልበስ። አምስተኛ፣ አዎንታዊ አመለካከት። አዎንታዊ አመለካከት ለዘናጭነት ትልቅ አስተዋጽኦ አለው። ነገሮችን በአዎንታዊ መልኩ ለመመልከት ሞክር። ፈገግታህን አትሰስት። ቀልድም ቢሆን ጣል አድርግበት። ቁልፍ ነጥቦች። ነገሮችን በአዎንታዊ መልኩ ተመልከት። ፈገግ በል። ቀልድህን ጠብቅ። በችግሮች ላይ አታተኩር። መፍትሄ ፈልግ። አዳዲስ ነገሮችን መሞከር። ዘናጭ መሆን አዳዲስ ነገሮችን ለመሞከር ፍቃደኛ መሆንን ይጠይቃል። አዳዲስ የትርፍ ጊዜ ማሳለፊያዎችን ፈልግ። አዳዲስ ቦታዎችን ጎብኝ። አዳዲስ ሰዎችን ተዋወቅ። ይህ አድማስህን ያሰፋልሃል እና የበለጠ ሳቢም ያደርግሃል። እነዚህን ቁልፍ ሚስጥሮች በመከተል ማንኛውም ሰው ዘናጭ መሆን ይችላል። ዋናው ነገር ራስን መሆን፣ በራስ መተማመን፣ መልካም ስነ ምግባርን ማዳበር፣ የአለባበስ ስልትን መግለጽ፣ አዎንታዊ አመለካከት መያዝና አዳዲስ ነገሮችን መሞከር ነው። ብዙ ሰዎች ዘናጭ መሆን ማለት አዳዲስና ፋሽን ያመጣቸው ልብሶችን መልበስ ይመስለዋል፣ ግን እውነታው ሌላ ነው። የዛሬው ቪዲዮ ይህንን ይመስል ነበር። እንደተደሰታችሁበት ተስፋ አደርጋለሁ። አስተያየታችሁና ጥያቄያችሁን ከታች ባለው አስተያየት መስጫ ላይ አስቀምጡልኝ። ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም።